ሰላም ሰላም አድማጮቻችን፣ ይህ ያያ ስፖርት ነው። አድማጮቻችን በዛሬው ፕሮግራማችን ሰርጅ ራትክሊፍ እንግዲህ ፋብሪዚዮ ሮማኖ ይዞት በወጣው መሰረት ሩበን አሞሪም ጋር ንግግሮችን አድርገዋል። ከቦርዱም ጋር አሞሪም ንግግሮችን አድርገዋል። ታዲያ በንግግራቸው መወያያ ርዕሶች የነበሩት ነገሮች ምንድን ናቸው ብለን በምናይበት ጊዜ አንደኛው መወያያ ርዕስ የጥር የዝውውር መስኮት ነው። ራትክሊፍ ለአሞሪም 3 ዓመታትን በዩናይትድ ቤት አትሊስት ድል እንደሚሰጡ ባለፉት ጊዜያቶች ለጋዜጠኞች እንደተናገሩ ይታወቃል። ታዲያ በጥር የዝውውር መስኮት ሩበን አሞሪም ጠንከር ያለ ጥያቄያቸውን ለዩናይትድ ቦርድ አቅርበዋል። ያም ምንድን ነው ካላችሁኝ፣ ትክክለኛ ተጫዋች ለቡድኑ አሁን መጥቀም የሚችል ተጫዋችን ነው ማስፈረም ያለብን የሚል ጥያቄዎችን አንስተዋል። እንግዲህ የኢኖስ ግሩፕ በክረምቱ የዝውውር መስኮት ዩናይትድ በአውሮፓ ቻምፒዮንስ ሊግ ተሳታፊ ባይሆንም ጥሩ ተጫዋቾች እንዳስፈረሙ አይተናል። በጣም ጥሩ የሚባሉ በተለይ ቢምቦሞ፣ ኩኛ፣ ሴስኮ፣ ላሜንስ ጥሩ ብቃታቸውን እያሳዩ ይገኛል። ታዲያ በጥርም አንድ ተጫዋችን ወይም 2 ተጫዋችን የማምጣት ፍላጎት አላቸው። ያም የሚሆነው ምንድን ነው? ቤን ጃኮብስ በዘገባው ላይ እንዳወጣው ዘርክዚ የሚለቅ ከሆነ የማጥቃት ኃይላቸውን ማጠናከር ይፈልጋሉ። ነገር ግን ዘርክዚ የሚቆይ ከሆነ የአማካይ መስመር ተጫዋችን ይፈልጋሉ። ታዲያ ዩናይትድ ከኖቲንጋም ፎረስት ጨዋታውን ካጠናቀቁ በኋላ ኤሊት አንደርሰን እና ሩበን አሞሪም ሲያወሩ ታይተዋል። ወደ 5 ደቂቃ አውርተውታል። ይህንን ተጫዋች ወደ ዩናይትድ እንዲመጣ ይፈልጋሉ። ተጫዋች ወደ ዩናይትድ መምጣትን ፍላጎቱን አድርጎታል። ከ60 እስከ 70 ሚሊዮን ፓውንድ ያወጣል ተብሎ ይገመታል። ነገር ግን እንግዲህ ኖቲንጋም ፎረስቶች እንደምታውቋቸው ቢዝነስ ላይ መራሪስካ የሚታመኑ አይደሉም። ስለዚህ አንዱ የሚያደርጉት እንግዲህ ኤሊት አንደርሰን ለእንግሊዝ ብሔራዊ ቡድን የሚሄድ ከሆነ የዓለም ዋንጫ የሚሳተፍ ከሆነ ዋጋው ከፍ እንዲል የሚያደርጉ ይሆናል። አንዱ ድርድር የሚሆነው በዚህ ጉዳይ ነው የሚሆነው። ነገር ግን ሌላኛው ነጥብ መነሳት አብሮ ያለበት ዩናይትዶች ይህንን ተጫዋች ብቻ አይደለም የሚፈልጉት። እንግዲህ በክረምቱ ሌሎች ተጫዋቾችንም እንደሚፈልጉ ይታወቃል። በጥር ግን አትሊስት አዳም ዋርተንን አንዱ ተመራጭ ሊሆን ይችላል። ነገር ግን ዋጋው ሌላ አስቸጋሪ የሚሆን ነው። የባሌማ ጉዳይ አስቸጋሪ እንደሚሆን ይጠበቃል። ታዲያ ከእንግሊዝ ፕሪሚየር ሊግ ውጭ ነው በጥር ትክክለኛ ተጫዋችን የማምጣት ፍላጎት ያላቸው። እንግዲህ አንዱ እዚህ ላይ ነው ዩናይትድ ሊሰራ የሚያስበው። ውድ አድማጮቻችን፣ ይህ ያያ ስፖርት ነው። ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። ሩበን አሞሪም ታዲያ በስብስብ ውስጥ ያሉትን ችግሮችና ያሉትን ጥንካሬዎች በሚገባ ከለዩ በኋላ ነው አንድ የግራ ተመላላሽና አንድ የአማካይ መስመር ተጫዋችን ይፈልጋሉ። እንግዲህ የግራ ተመላላሽ ፍላጎታቸው ላይ ዩናይትድ እንግዲህ አሁን ስብስብ ውስጥ ዲያጎ ዳሎትን እያሳለፈ ይገኛል። ፓትሪክ ዶርጉ የተጠበቀውን ያክል እየሆነ አይደለም። ሌላኛው ዲያጎ ሊዮን ነው ታዳጊ። ታዲያ ዲያጎ ሊዮን እየጠፋ የሚል አስተያየቶቻችሁን ከእናንተ የሚጠብቅ ነው የሚሆነው። ዲያጎ ሊዮን እንግዲህ ዩናይትድ ከአንደር 21 ወይም ከ21 ዓመት በታች ቡድኑ ስብስቡ ቶተንሃም ሆትስፐርስን 4-1 ባሸነፈበት ጨዋታ ላይ 1 ጎል አስቆጥሯል። ያስቆጠረው ጎል ግን ለታዳጊዎች ራሱ በጣም አስቸጋሪ የሆነ ጎል ነው ማስቆጠር የቻለው። አስደናቂ ብቃቱን ዲያጎ ሊዮን አሳይቷል። ታዲያ ከ3 ሳምንት በፊት ለፓራጓይ ብሔራዊ ቡድን ተጠርቶ 30 ደቂቃዎችን ተጫውተዋል። ይህ ትልቅ እድልን ነው የሚያመጣው በዩናይትድ ቤት። ይህ ተጫዋች ትልቅ እቅድና ትልቅ የሚደርስበት አቅም እንዳለ ይታመናል። ለዋናው ቡድን በዘንድሮ ውድድር ዓመት በአመቱ መጨረሻዎች አካባቢ በኤፍኤ ካፕ እንዲሁም በሌሎች ውድድሮች ላይ ሲጫወት ልናየው የምንችልበት ጊዜ ይኖራል። ታዲያ ይህ ተጫዋች እንግዲህ አስደናቂ ብቃቱን ፐርፎርማንሱን ከዚህ በፊት ዩናይትድ አማድ ዲያሎን እንዳደረጉት ማለት ነው። አማድ ዲያሎ ከታች ወደ ዋናው ቡድን ሲያድግ እንዳያችሁት ብዙ ጊዜ ከ21 ዓመት በታች ወደ ሰንደርላንድ በውሰት ሂዶ ከዛ በኋላ ነው ወደ ዋናው ቡድን በቀስታ የመጣው። ስለዚህ ዲያጎ ሊዮንም እንደዚህ አይነት ታክቲኮችን ሊጠቀሙ ይፈልጋሉ። ታዲያ እዚህ ስብስብ ውስጥ ዲያጎ ሊዮንን በሚገባ ሲያግዘው የሚታየው ተጫዋች ማን ነው ካላችሁኝ፣ ካዝሜሮ ነው። ካዝሜሮ በሚገባ ይህንን ተጫዋች እያገዘ ነው። እንዳጎት ወይም እንደ ወንድም በሚገባ እያገዘው ይገኛል። እንግሊዝኛውንም እያሻሻለ ይገኛል። አንድ መረጃ የወጣው ግን ከአሁኑ የዩናይትድ መልበሻ ክፍል ውስጥ ይህ ተጫዋች በጣም ተደማጭ ነው ተጫዋች ነው። ከተጫዋቾቹ ጋር በጣም የተዋሃደበት ፍጥነት ለሩበን አሞሪም አስገራሚ ይሆናል። ታዲያ ሩበን አሞሪም እዚህ ስብስብ ውስጥ እንግዲህ ካሉት ተጫዋቾች አንዱ ዲያጎ ሊዮንን በሚቀጥሉ ጨዋታዎች እድል ይሰጣል ተብሎ ይጠበቃል። ዩናይትድ ሌላኛው የሚጠበቀው መረጃ የሚሆነው ዩናይትዶች አሁንም ቢሆን ይህንን ታዲያ የግራ መስመር ለዲያጎ ሊዮን ብቻ የሚተውት ሆኖ አይነሳም። ሌላ ተጫዋችም የሚያስቡት እንደሚኖራቸው ይጠበቃል። አንደኛው ዳሎት እንግዲህ ይህንን ቦታ ይዞ በቀጣይ ጨዋታዎች ውስጥ እናየዋለን ወይ? ትንሽ አሳሳቢ የሚሆን ይመስለኛል። ነገር ግን ሌላ ተጫዋችን ቢያንስ በዚህ ቦታ ላይ ዶርጉ የማይገኝ ከሆነ ጥሩ ልምድ ያለው የግራ ተመላላሽ እንዲያስቡ ይችላሉ። ሌላኛው ሉክ ሻው እንግዲህ ማርቲኔዝ ድኖ የግራ መሃል ተከላካይ የሚሆን ከሆነ ሉክ ሻውን በዚህ ቦታ ለመጠቀም እንግዲህ የሉክ ሻው ክሮሶች
የሉክ ሾው ፋይናል ፓሶች በጣም ጥሩ ስለሆኑ በዚህ ቦታ ላይ አንዱ የመጠቀም ይቻል ይሆናል። ነገር ግን ያው የሉክ ሾው የጉዳት ችግር ደግሞ ከፍጥነቱ ጋር ተያይዞ የሚመጡ ስለሆኑ ለዩናይትድ አሳሳቢና አስቸጋሪ ይሆናል። ዩናይትድ ለአማካይ መስመሩ ላይ ያሉባቸውን ችግሮች የሚታወቁ ናቸው። ስለዚህ የአማካይ መስመሩ ላይ አንዱ እንግዲህ ታዳጊው ሴኩ ኮኔ ይህን ቦታ ይሸፍናል ተብሎ ይጠበቅ ነበር። ነገር ግን ሴኩ ኮኔ በጉዳት እንግዲህ ባለፈው ኖርዝ ካውንቲ ሲገጥሙ ከአንድ ዓመት በታች ቡድኑ ጉዳት እንዳጋጠመውና ይህ ተጫዋች እንግዲህ እስከዛሬ ድረስ ከጉዳት እንዳላገገመ አሁን ግን በቅርብ ጊዜያቶች ከጉዳቱ አገግሟል። ዋናው ቡድን ጋር የመሰለፍ ዕድል እንዲሁም ደግሞ ከአንድ ዓመት በታች ቡድኑም ተቀላቅሎ በጥሩ ፐርፎርማንስ የሚያሳይ ይሆናል ተብሎ ይጠበቃል። ታዲያ ዩናይትዶች ይህንን ተጫዋች እንግዲህ የዋናው ቡድን አካል ሆኖ ምርጥ ብቃቱን የሚያሳይ እንደሚሆን አሁንም ግምቶች ይገኛሉ። ታዲያ ሴኩ ኮኔም በሌሎች ጊዜያቶች የመሰለፍ ዕድል ከሚሰጣቸው ተጫዋቾች ውስጥ አንዱ ነው። ብሩኖ ፈርናንዴዝ እና ዩናይትድን ስናስብ አንድ መረጃ ወጣ ይቼ ነው እንግዲህ ይህ ያስገረመኝ። ብሩኖ ፈርናንዴዝ ከካዝሜሮ ጋር ባለፉት 4 ጨዋታዎች ያሳዩት ድንቅ ብቃት በተለይ ደግሞ በ6 እና በ8 እንዲሁም ደግሞ ብሩኖ ፈርናንዴዝ ዲፕ ፕሌይንግ ሚድፊልደር የምትሉት ማለት ነው ከኋላ ሆኖ የሚያገለግል በጣም የተሻለ አማካይ መስመር ሆኖ አይተነዋል። ፓስ አኩሬሲው ተሻሽሏል። ፓስ የሚያደርጋቸው ኳሶች የሚነካቸው ኳሶች በጣም ተለውጧል። ነገር ግን ከኋላም እየተሰለፈ በእንግሊዝ ፕሪሚየር ሊግ ላይ ብዙ ድሎችን ከኦፕን ፕሌይ በመፍጠር አሁንም ብሩኖ ፈርናንዴዝ ነው 19 እድሎችን ፈጥሯል። ይህ አያስገርምም? ወደ አድማጮቻችን በዩናይትድ ዝቅ ባለው ቡድን ውስጥ ሆኖ እንኳን ውጤታማ መሆንን የሚችል ተጫዋች ነው። ታዲያ ይህ ተጫዋች እንግዲህ በክረምት የዝውውር መስኮት ዩናይትድ ሊለቅበት የሚችልበት እድል እንዳለ እየተነሳ ይገኛል። ሌላኛው ከዩናይትድ ጋር የተያያዘው መረጃ የሚሆነው ሃሪኬንን ይመለከታል። ሃሪኬን እንግዲህ ዩናይትድን ሊፈርም የሚችልበት እድል እንዳለ እንግዲህ አንዳንድ መረጃዎች እየወጡ ይገኛሉ። ይህም 57 ሚሊዮን ፓውንድ ነው የዚህ ተጫዋች ኮንትራት ማፍረሻው። ዩናይትዶች ይህንን ከፍለው ሃሪኬንን ወደ እንግሊዝ ይመልሱታል ወይ? ትልቁ ጥያቄ ነው። ሃሪኬን በእንግሊዝ ልምድ ያለው አጥቂ ነው። ሩበን አሞሪም አሁንም ብሪያን ምቤሞ ማቲያስ ኩኛም ቢመጣ የሴስኮ ሁኔታ ከሴስኮ ልምድ የሚያስይዘው ከሴስኮ ጋር የሚፎካከር በተለይ ቻምፒዮንስ ሊግ ላይ ዩናይትድ መሳተፍ የሚችል ከሆነ በዘንድሮ ውድድር ዓመት ቶፕ 5 መውጣት የሚችል ከሆነ ለቀጣይ ዓመት እንግዲህ ሁለቱን ተጫዋቾች ይዞ መቀጠል የሚያስችል ይሆናል ብዬ አስባለሁ። ታዲያ ጥሩ ተመራጭ የሚሆን ይሆናል። ዩናይትድ በቀጣይ እንግዲህ በዚህ ሳምንት ቶተናምን ነው የሚያስተናግደው። ቶተናም ተጠባቂ ጨዋታ ነው የሚሆነው። ቶተናም ከሽንፈት ነው የመጣው ዩናይትድ ከሲቲ ግራውንድ ያቻ ውጤት። ታዲያ በዛ ጨዋታ ውስጥ አንዱ ከሚጠበቁ ነገሮች የቶተናም በጉዳት እየታመሰ እንዳለ የምታውቁት ነው። ጄዲ ስፔንስ እንግዲህ በጉዳት ስልጠናዎቹ ላይ አልታየም። ሉካስ በርጌል የኮንከሽን ጉዳት አጋጥሞታል። ስለዚህ በዛ ጨዋታ ላይ የማይኖር ይሆናል። አሁን ደግሞ መሐመድ ኩዴስ በጨዋታ ላይ የመኖሩ ነገር አጠራጣሪ ነው የሚሉ መረጃዎችን አይቻለሁ። እንግዲህ እነዚህ ሁኔታዎች ለዩናይትድ በተለይ ቅዳሜ 9 ሰዓት ተኩል ላይ የሚደረግ ተጠባቂ ጨዋታ ነው። ታዲያ ለዚህ ጨዋታ በብዙ ሁኔታ ይህ ሂደት የሚያገዝ ይሆናል ብዬ አስባለሁ። በተለይ የቶተናም የማጥቃት ክፍል ደካማ ነው። ዩናይትድ ቶተናምን ማሸነፍ የሚችልበት ይህ ትክክለኛው ጊዜም ይመስለኛል። ይህንን ጨዋታ ማሸነፍ የሚችል ከሆነ ዩናይትድ ለሩበን አሞሪም ካለፉት 5 ጨዋታዎች 4ቱን ያሸነፈበት ሆኖ የሚመዘገብ ይሆናል። ታዲያ ይህንን አጋጣሚ በሚገባና በጥንቃቄ ሩበን አሞሪም እንደሚጠቀሙበት የሚጠበቅ ይሆናል ተብሎ ይታሰባል። ወደ አድማጮቻችን ይህ የስፖርት ነው። የስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።